ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን ስለረዳን ስለጠበቀን እናመሰግናለን። ልጆችንም ባርከን ከኛ ጋር እንደነበር ሁሉ ጊዜ አሁንም በዚህ ቃል ትምህርት ጊዜ እንደ ቅዱስ መንፈስ እንድትመራን የሚሰማውንም የሚናገረውንም በቅዱስ መንፈስ እንድትጠብቅ እንድትቀባ እንደምናለን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም አሜን። ባለፈው ሳምንት ትምህርታችን ትምህርት 6ን አይተናል። ያው የትምህርት 6 ሌላው ክፍል ነው፣ ግን ትምህርት 7 እንለዋለን። ስለ መጽሐፍ ቅዱስ ነው አሁንም የምናነሳው። መጨረሻ ላይ እንደዚሁ ስለ ክርስቶስ የእግዚአብሔር ቃልነቱ እሱ ራሱ የተናገረው ቃል መጽሐፍ ቅዱስ ላይ እንደሰፈረ ያም ደግሞ በመንፈስ ቅዱስ መሪነት የተሰራ እንደሆነ አጻጻፉም ደግሞ ነቢያቶች በመንፈስ ቅዱስ ተመርተው ምንም ስህተት ሳይጨምሩ ከእግዚአብሔር ሐሳብና ፍላጎት ሳይወጡ በሰው ቋንቋ የተጻፈ እንደሆነ አይተናል። እንደዚሁም ደግሞ መንፈስ ቅዱስ እንግዲህ ተርጓሚው ባለቤቱም እንደሆነ ተመልክተናል። ነገር ግን አንድ ላይ ከዚህ በመጥቀስ ፈልገው ባለፈው ትምህርት ላይ ስጋ የለበሰ ሕያው ቃል ነው ብለን የተናገረው ስጋ የለበሰው ክርስቶስ ነው። ነገር ግን በጽሁፍ የተቀመጠ መሆኑ የማይናገር ቃል እንደማያደርገውም ተነግረናል። በሉቃስ ወንጌል ላይ ይህንን የሚያጸናልን ቃል አለ። እሱም ምዕራፍ 24 ቁጥር 45 እንደዚህ ይላል። ከዚያም ከ44 ነው የሚጀምረው። ከእናንተ ጋር ሳለሁኝ በሙሴ ሕግ በነቢያት በመዝሙርም ስለ እኔ የተጻፈውን ሁሉ መፈጸም ይገባዋል ብዬ ነገርኳችሁ ቃል ይህ ነው አላቸው። ቁጥር 45 ላይ ደግሞ በዚያን ጊዜ መጽሐፍትን እንዲያስተውሉ አእምሯቸውን ከፈተላቸው። እንግዲህ የእግዚአብሔር ቃል የተጻፈው መጽሐፍ ቅዱስ የሰፈረው ቃል ሕያው ለእኛም ሕይወት የሚሰጠን የሚናገረን የሚያርመን የሚገስጸን የሚመራን አቅጣጫን የሚያሳየን ስናነበው ስናሰላስለው መሆኑን እንግዲህ የተከፈተ ልብ የተከፈተ አእምሮ ያስፈልገናል እና ይህንን ነው እንግዲህ በዚሁ አጋጣሚ ካለፈው ቀጥዬ መናገር ወደ ነው። የዛሬው ነጥቦቻችን 2 ናቸው። አንደኛ የመጽሐፍ ቅዱስ ቀኖናዎች እነማን ናቸው? እንግዲህ መጽሐፍ ቅዱስ እንደምናውቀው በሁለት ዋና ክፍል ይከፈላል። ብሉይና አዲስ ብለን ነው የምናስቀምጠው። ነገር ግን በመጽሐፍ ቅዱስ ጸሐፊዎቻችን መጽሐፍ ቅዱስ ቃል ነው የእግዚአብሔር ቃል ነው ተብሎ የመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ቤተክርስቲያን ከወሰነችበት በአንደኛው ክፍለ ዘመን አካባቢ በዛን ጊዜ ብዙ መጽሐፍቶች ነበሩ። ብዙ መጽሐፍቶችም ጽፈዋል። ከየትኛው እንደምንለይ እንግዲህ ስራው የቤተክርስቲያን ቢሆንም ያሞኔ ከሁሉ መርምራ አስባ አይታ መከታተል አለበት ተብሎ የሚባሉ የሐዋርያት ትውፊት ነው ተብሎ የሚለዩትን እነዚያ እርስ በርሳቸው የማይጋጩትን ከእውነት ጋር ተስማሚነት ያላቸውን ቤተክርስቲያን እንደ ካቶሊክ ቤተክርስቲያን 73ቱ መጽሐፍቶች ተለይተዋል። የብሉይ ኪዳን 46 የአዲስ ኪዳን 27። እነዚህም የኦሪት መጽሐፍት 5 ናቸው። የታሪክ መጽሐፍ የሚባሉ 16 ናቸው። የጥበብ መጽሐፍት የምንላቸው 7 ናቸው። እንደዚሁም ደግሞ ታላላቅ ነቢያት የምንላቸው 5 ናቸው። ታናናሽ የምንላቸው ደግሞ 13 አሉ። ከዛ ወንጌል ሁላችሁ የምናውቀው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ እነዚህ 4 አሉ። ሐዋርያት ሥራ እሱ ራሱ ሊቃውንት የመጽሐፍ ቅዱስ የመንፈስ ቅዱስ ወንጌል ተብለው ይጠሩታል። ለወንጌል ቀረብ ያለ ነው። ስለዚህ እሱም አንድ ነው። ከዛ የጳውሎስ መልእክቶች የምንላቸው 13 አሉ። ዕብራዊ መልእክት የምንለው ደግሞ ለብቻው፣ ምክንያቱም ጳውሎስ እንደጻፈው ሊቃውንቶች አንዳንድ ቢጠቁሙትም ጸሐፊው የብሉይ ኪዳን ሊቅ ተብሎ የሚባል አንድ ሰው ነው።
ምናልባት መጽሐፍ ራሱ ጳውሎስ ሊሆን ይችላል። ነገር ግን ዛሬ ተጽፎ የምናገኘው የዕብራዊ መልእክት ይላል እንጂ እገሌ የጻፈው ተብሎ አይጠቀስም። እሱም አንድ ነው። ሌሎች ደግሞ 7 መጽሐፍቶች አሉ። አንድ የጴጥሮስ 2 መልእክቶች አሉ። የዮሐንስ 3 መልእክቶች አሉ። የይሁዳ መልእክት አንድ አለ። የያዕቆብ መልእክት። እነዚህ 7ቱ ሌሎች መልእክቶች ይባላል፣ ወይም ደግሞ ካቶሊክ መልእክት ይባላል። ካቶሊክ ማለት ሁላዊት ማለት ነው። ለሁሉ የተጻፈ ነው። እገሌ የጻፈው ነው እንጂ ለነገሌ የተጻፈ ስለማይል ለነገሌ ስላላለ ሌሎቹ ለሮሜ ቤተክርስቲያን፣ ለቆሮንቶስ ቤተክርስቲያን ሲል እነዚህን ግን ጴጥሮስ የጻፈው፣ ዮሐንስ የጻፈው፣ ያዕቆብ የጻፈው፣ ይሁዳ ይበል እንጂ ለማን እንደጻፈ ያመለክት። ይሄ በዚህ ምክንያት ለሁሉ የተጻፈው ይባልና ካቶሊክ የሚለውን ስያሜ ተሰጥቶታል። እና መጨረሻው የራእይ መጽሐፍ ነው። እንግዲህ እነዚህ መጽሐፍቶች እንደነገርኳችሁ ከወንጌል ቀጥሎ ያለው አዲስ ሲባል ከወንጌል በፊት ያለው ደግሞ እንደዚሁ ብሉይ ነው የምንለው። እንግዲህ ብሉይ ለአዲስ ትንቢትም ነው፣ ጥላ ነው። አዲስ ደግሞ ለትንቢቱ ፍጻሜ ነው፣ ለጥላውም ደግሞ እውነታ ነው። እንግዲህ ጥላ እንደምናየው አንድ እውነት የሆነ ነገር ከኖር ጥላ አናገኝም። ስለዚህ ወደ እውነተኛው የሚያመለክት ነው። ያም ሆነ የሁለቱም ጥላውም እውነቱም የሚያሳየው ስለ ክርስቶስ ነው፣ ጌታችን ኢየሱስ ክርስቶስ ነው። እንግዲህ የእግዚአብሔር አብ የሰው ልጅን ደህንነት ፍለጋ ዙፋንን ጥጦ ፍቅር ግድ አስብሎት እንዲመጣ የላከው ኢየሱስ ክርስቶስ ነው እና ከሱ በፊት የነበሩ ነቢያቶች፣ ሐዋርያቶች ሁሉ አሁንም ከእግዚአብሔር የተላኩ መንፈስ ቅዱስ የተላኩ ናቸው። እንግዲህ በብሉይ ኪዳን አንድ ነገር ስለምናነሳ እንፈልግ የተሻረ እንዳልሆነ ከቶ እንዳልተሻረ ስለ ክርስቶስ መንገድ ጠራጊ፣ ስለ ክርስቶስ ትንቢት የመዳናችን ብስራት ምስጢርን በስውር የሚገልጽ መጽሐፍ ነው እና ብዙ በውስጡ እንግዲህ ዛሬ እንትናችን ያንን እየተነተንን ውስጥ ገብተን ስለ መጽሐፍ ቅዱስ በዝርዝር ልናጠና አይደለም። ነገር ግን ዋና ዋና ስለ መጽሐፍ ቅዱስ ያሉት ጠቅላላ ይዘቱን እንድናውቅ ክርስቲያን የሆንን የእግዚአብሔር ቃል መሰረት ባደረገችዋ ቤተ ክርስቲያን ውስጥ የምንገኝ ሁላችን ይህ እንደኛ እንደ ትንሿ ቤታችን አድርገን ውስጡ ያለው ጓዳ ጉድጓዱን በደንብ ልንገነዘብ ስለሚገባል ነው። አዲስ ኪዳን ደግሞ ለሚያምኑ ሁሉ የእግዚአብሔር ኃይል ለመዳን ነው ልክ ተብሎ እንደተጻፈው በሮሜ መልእክት ምዕራፍ 1 ቁጥር 16 ላይ እንደተቀመጠው እንደዚሁም በአንደኛ ተሰሎንቄ ምዕራፍ 2 ላይ መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን በተለያየ ቦታ ያጸናልናል። ስለዚህም የመልእክትን ቃል እርሱም የእግዚአብሔር ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተ በአማኞች ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛም ደግሞ እግዚአብሔርን ሳናቋርጥ እናመሰግነዋለን። ለምንድን ነው የምናመሰግነው? እንደ ሰው ቃል ሳይሆን እንደ እግዚአብሔር ቃል ስለተቀበላችሁ። ይህ እንግዲህ እግዚአብሔር ቃልነቱን በአጽንኦት እንድናስተውለው የሚያስፈልገን ነው። ስለዚህ እግዚአብሔር ቃል ሲነበብ አንባቢውን እንድንመለከት አያስፈልገንም። የእግዚአብሔር ቃል ሲነበብ አንባቢውን ራሱን የሚገስጽ፣ አንባቢውን ራሱን የሚናገር፣ አንባቢውን ራሱን የሚያንጽ እንደሆነ እያሰብን እንድንመለከት ይጋብዘናል ማለት ነው። እንግዲህ ወንጌል ለብቻው የሙሉ መጽሐፍ ቅዱስ እምርት ማዕከል ነው። ምክንያቱም ወንጌል የጌታችን ኢየሱስ ክርስቶስ ድርጊቱን፣ የጌታ ኢየሱስ ክርስቶስ ሕይወቱን፣ የጌታ ኢየሱስ ክርስቶስ ትምህርቱን፣ ድርጊቱን የምንለው የሚሰራቸው ተአምራቶቹን፣ ማጽናናቶቹን፣
በሰዎች ህይወት የሚገባውን መግባት የሚፈጽመውን ከ5000 ሰው መገበ ሲል ይሄ ትልቅ ነገር ነው። ትምህርቱ ስንል በማቴዎስ ወንጌል ምዕራፍ 5 እንደምናገኘው በተራራ ላይ ቁጭ ብሎ እንግዲህ ተራራው ስብከት የታወቀው ትምህርት ቁጭ ብሎ ሲያስተምር ከአፉ የሚወጡት ቃላቶች ናቸው። ህይወቱ ስንል ከልጅነቱ እስከ ሞቱ ድረስ ያለው እግዚአብሔር ከእርሱ ጋር ሆኖ የሚኖረው ለእኛ የተሰዋው በእኛ አማካይነት ያሳለፈው ስቃይ፣ ችግር፣ እነዚህ 3 መሰረታዊ ነገር የያዘ ብሉይ ኪዳን በትንቢት የተነገረለት ሐዋርያ ጳውሎስና ሌሎች ጳውሎስ ደግሞ የሰበኩት ስብከት ነው። ስለዚህ በዚህ ምክንያት ታሪኩን ትውፊቱን እግዚአብሔር ቃል በአንገትህም እሰረው በኢያሱ ላይ እንዳለው እንደ ክታብ አድርገው ተብሎ የተባለውን የተጻፈው ወንጌል ነው። እንግዲህ ለወንጌል ጽሑፍ የተሻለ የበለጠ የከበረ ድንቅ የሃይማኖት እንደ ወንጌል ነገር አናገኝም። ዘዳኛ የሁሉ ነገር ማነጻጸሪያችን መመልከታችን እሱ ነው። ከዚህ ብርሃኑ የሚጸበርቀው ወደ ኋላም ወደፊትም የሚያንጸባርቀው ይሄ 4ቱ ወንጌሎቻችን ናቸው። እንግዲህ ይሄን ያህል 73 ብለን ያልናቸው 46ቱን የብሉይ ኪዳንና አዲሱን 27 ይህን ካል በኋላ በሁለተኛ ደረጃ እንግዲህ ቆሎናውን በደንብ ከተመለከትን መጽሐፍ ቅዱስ በቤተ ክርስቲያን ህይወት ውስጥ ሊኖረው የሚገባ ሚና ምንድነው? መጀመሪያ ቅድም በመግቢያ እንዳልኩት የተከፈተ ልብ ያስፈልገናል። ጊዜ ልንሰጠው ያስፈልገናል። በእርግጥ ለተጻፈለት ዓላማ እንዲውል እኔ ህይወት ውስጥ እንዲገባ ያስፈልጋል። የተዘጋጀ መሬት ያስፈልጋል። እንግዲህ እግዚአብሔር ቃል እንደ ገበሬ ሲዘራ መልካም መሬት ካገኘ 100 እጥፍ ያፈራል ነው የሚለው። እንግዲህ በዓለም መንፈስ የታጀበው ደግሞ አንቆ ይዘዋል ነው የሚለው። ጭንጫማ መሬት ከሆነ እንደዚሁ ደግሞ ይበቅልና እዛው ይጠፋል ነው የሚለው። መንገድ ላይ ከሆነ ወፎች ይነጥቁታል። ይሄ በመጽሐፍ ቅዱስ ላይ ተነግሮ የሚያበቃ ነው። ለነፍሳችን ምግብ ነው። የእግዚአብሔር ቃል የነፍስ ምግብ ነው። በነገራችን ላይ በምግብ መልክ የተገለጹ 3 ነገሮች አሉ መጽሐፍ ቅዱስ ላይ ምግብ ብሎ ያላቸው። አንደኛው የጌታ ኢየሱስ ክርስቶስ ስጋና ደም ነው። ሁለተኛው የእግዚአብሔር ቃል ነው። የሰው ልጅ ከእግዚአብሔር አፍ በሚወጣው ቃል እንጂ በዳቦ ብቻ አይኖርም ተብሎ የተነገረለት ማለት ነው። እንደዚህ ሶስተኛው የእግዚአብሔር ፈቃድ ነው። በዮሐንስ ወንጌል ምዕራፍ 4 ቁጥር 34 አካባቢ እናንተም ማታውቁት እኔ ሌላ ምግብ አለኝ እሱም የአባቴን ፈቃድ መፈጸም ነው ይላል። ምግብ ብሎ ያለው ዛሬ የምናተኩረው የእግዚአብሔር ቃል ምልክት ስናየው በቅዳሴያችን ላይ 2 ምግቦችን 3ቱን ምግቦች እናገኛቸዋለን። አንደኛ ስብከት አለ በቅዳሴ ላይ ለሱ ስብከት ስታሰማ ያ የእግዚአብሔር ቃል ይቆረሳል ነው የምንለው። ይቆረሳል፣ ይሰበካል፣ ይነገራል። ያን ጊዜ በዛ መንፈስ በተከፈተ መንፈስ ልብን በደግነትና በልግስና ለእግዚአብሔር የከፈተ ሁሉ እንደ መልካም መሬት 100 እጥፍ የሚያፈራ ጥቅም እናገኝበታለን። ለዘላለም ህይወት የሚጠቅም ማለት ነው። ይሄንን እናገኝበታለን። ምግባችን ነው። እንግዲህ ለቤተ ክርስቲያን ህይወት ውስጥ እንዴት ነው ያለው ስንል በጥርጊያ ውስጥ ነው። በእርግጥ የእግዚአብሔር በቅዳሴያችን ውስጥ ቅዱስ ቁርባን ስለምንካፈል ያም ደግሞ ሁለተኛው ምግብ ነው። ሶስተኛው ምግብ ደግሞ የእግዚአብሔር ፈቃድ ነው። በአጠቃላይ እዛ ካህኑ ምእመኑ ሁሉም ለእግዚአብሔር አምልኮ ሲፈጽሙ የእግዚአብሔርን ፈቃድ ይፈጽማሉ። ያ የእግዚአብሔር ፈቃድ ሁለቱንም ያቀፈ እንደ አንድ ኤንቨሎፕ ውስጥ የምናገኘው ነገር ነው። ከዛ ቀጥሎ አብረን የምንመለከተው የእግዚአብሔር ቃል እንግዲህ ቃል ስጋ ሆነ የተባለ እንደ እንጀራ የተገለጸው ነው። በተለይ የመለኮታዊ ስለ መለኮታዊ መግለጽ የሚለው
ሁለተኛ የቫቲካን ጉባኤ ላይ ባለፈው መግቢያ ላይ ተናግረናል። ይሄ መጽሐፍ ላይ የምናገኘው ጊዜ ስታገኙ እንግዲህ መጽሐፉ በቀጥታ ካገኛችሁ ገጽ 79 እስከ 96 ላይ እናገኘዋለን። ይህ መጽሐፍ ቁጥር 21ን ብታነቡት ያግዛችኋል። የመለኮት ስለ መለኮታዊ መገለጥ በሚለው ርዕስ ስር ቁጥር 21ን እንድታነቡት አደራ ማለት እወዳለሁ። ከዛም ቀጠል እንደዚሁ በአንደኛ ተሰሎንቄ ቀድም ያነበብኩት የእግዚአብሔር ቃል ብሎ ያስቀመጠው ላይ ቀድም ካነበብኩት ቀጥዬ እንደ ሰው ቃል እንጂ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል እንዳንመለከተው እንዳናየው። ይህንን በእግዚአብሔር ቃል ከሆነ ደግሞ እናንተም ይላል ወንድሞቼ ሆይ በይሁዳ የሚኖሩትን በክርስቶስ ኢየሱስ ያሉትን የእግዚአብሔር ማህበሮችን የምትመስሉ ሆናችኋልና እነሱም ከአይሁድ መከራ እንደተቀበሉ እናንተም ደግሞ ያንን መከራ ከወገናቸው ተቀብላችኋልና እነዚያም ጌታ ኢየሱስን ነቢያትን ገደሉት፣ እኛንም ደግሞ አሳደዱ፣ እግዚአብሔርን ደስ እያሰኙም ሰዎችንም ሁሉ ይቃወማሉ፣ ደስ አያሰኙም ሰዎችንም ሁሉ ይቃወማሉ የተባለው ያንን የእግዚአብሔርን ቃል እንደ ሰው ሳይሆን እንደ እግዚአብሔር ተቀብላችሁ የተባለው በመከራም ጊዜ ኃይልን ብርታትን የሚሰጠን ክፍል ነው። አሁንም ቅድም ባልኩት ይሄ የመለኮት መገለጽ በሚለው ላይ አሁን ቁጥር 21 ቅድም የጠቀስኩት እዛውን ከፍተን ስናነበው ገንቢ ምግብ ነው፣ ጠንካራ ነው ካልን በኋላ እኛንም የሚናገረን ነው። ምናልባት እንደውም አንዳንድ የመጽሐፍ ቅዱስ ሰዎች ይሉታል መጽሐፍ ቅዱስ የፍቅር ደብዳቤ ነው፣ የእግዚአብሔር የፍቅር ደብዳቤ ነው። የፍቅር ደብዳቤ በታላቅ ደስታ እኛ ልናዳምጠው ልንሰማው የሚገባ መጽሐፍ ነው። ስለዚህ ለማጠቃለል ባጭሩ የቀኖናዊውን ገልጸናል። መጽሐፍ ቅዱስ በቤተ ክርስቲያን ውስጥ ደግሞ ለሊቱርጊያ ለአምልኮ ለግል ህይወታችን ደግሞ መመሪያ ለማግኘት ሁሉ ጊዜ ቁጭ ብለን ጊዜ ሰጥተን የምንጸልየው የምናነበውና የምናስተነትነው ጓደኛችን የህይወታችን መመሪያ ጊዜ ልንሰጠው ይገባል ነው። እግዚአብሔር ስለሰጠን ቃል እናመሰግነዋለን። ክብር ምስጋና ለእርሱ ይሁን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ